ባለፉት 7 ዓመታት በኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊና በዲፕሎማሲያዊ ዘርፎች የተመዘገበውን ስኬት የተሟላ በማድረግ ወደ መዳረሻ ለመድረስ አመራሩ ርብርብ ማድረግ አለበት አሉ የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም። አመራሩ አንድነትን በማጠናከር ያልተፈቱ ችግሮችን በመፍታት በዞኑ የሚፈለገውን ለውጥ ለማምጣት ቀጥተኛ በትኩረት ይሰራል ያሉት ደግሞ የዞኑ የመንግስት ረዳት ተጠሪ አቶ መስፍን ቶማስ ናቸው። በወላይታ ዞን የመሃሉን ዘመን ወጥመድ መሻገር በሚል መሪ ቃል የተዘጋጀው ዞናዊ የአመራር መድረክ ተካሂዷል። መለሰ ኦልኮ ዝርዝር አለው። በወላይታ ዞን መሃሉን ዘመን ወጥመድ መሻገር በሚል መሪ ቃል የተዘጋጀው ዞናዊ የአመራር መድረክ ተካሂዷል። ይህንን መድረክ የመሩትና በለውጥ ጉዞ አሁን ወደ መሃል ደርሰናል ያሉት የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም የተመዘገቡ ውጤቶች ታፍነው እንዲቀሩ የሚፈልጉ ኃይሎች ስላሉ ሁሉም ሰው ውጤቱን ለማስቀጠል በአንድነት መቆም እንደሚገባ አሳስበዋል። ለውጡ መንግስት ከመምጣቱ በፊት በህዝባችን ዘንድ ለውጡ እንዲመጣ ያደረጉ ገፊ ምክንያቶች ነበሩ። እነዚህ ገፊ ምክንያቶች ያው እንደምናውቃቸው ናቸው። እነዚህን ገፊ ምክንያቶችን መነሻ ተደርገው ለውጡ መጥተዋል። ከለውጡ ወዲህ በርካታ ስራዎች ተሰርተዋል። የልማትም የመልካም አስተዳደር ስራዎች ተሰርተዋል። እነዚህ በፖለቲካም፣ በኢኮኖሚም፣ በማህበራዊም በዲፕሎማሲም የተሰሩ መልካም ስራዎች አሉ። እነዚህ መልካም ስራዎች በሚሰሩበት ወቅት ላይ ሙሉ በሙሉ አልጋ በአልጋ ሆኖ አይደለም። ከፍተኛ የሆነ ፈተናዎች ነበሩ። ከነዚህ ፈተናዎች ውስጥ አንዱ እንደ አካባቢም እንደ ሀገርም የተፈጥሮ አደጋዎች የነበሩበት፣ የሀገር ውስጥና የሀገር ውጭ ጫናዎች የነበሩበት ነበር። ይሄንን ፈተና ቶለሬት ወይም ሬዚስት አድርገው ተቋቁመው ፓርቲያችን በኢኮኖሚ ከአመት አመት እያደገ የመጣውን ኢኮኖሚ እየገነባ የመጣበት ሂደት ነው የነበረው። የህዝባችን ጩኸት ወይ ጥያቄ አዳጊ የሆነ የህዝብ ጥያቄ ነበር። ለዚህ ጥያቄ ምላሽም እየሰጠ የመጣበት ሂደት ነው የነበረው። እስካሁን በሁሉም ዘርፎች እንደ ሀገር የመጣ ለውጥ በህብረተሰቡና በአመራር ቁርጠኝነት መሆኑም ተመላክተዋል። አመራሩ ይህን ለውጥ በቂ ነው ብሎ ከመዘናጋት ተላቆ ለውጡን ለማስቀጠል በትጋትና በቁርጠኝነት መስራት እንዳለበት ተጠቁመዋል። በዚህ ስኬት ላይ አመራሩ አሁን አሳክቻለሁ ብሎ ማለት የለበትም። ብዙ የሚያሰሩ ጉዳዮች አሉ። ብዙ መፈታት የሚገባቸው ጉዳዮች አሉ። የህዝብን እርካታ ለማረጋገጥ ከአገልግሎት አሰጣጥ ጀምሮ ያሉ ችግሮች አሁን የሚታዩ በአርቲፊሻል በሆነ መልኩ የሚታዩ የዋጋ ንረት፣ የኑሮ ውድነት፣ ከወጣት ስራ አጥነት ጋር ተያይዞ ባሉ ሌሎች ጉድለቶች ያሉ አሉ። እነዛን ከሰራ ነው በላይ ደግሞ መስራት የሚፈልግ እንደሆነ ተግባብተን ቀጥሎ ባለ ጊዜ በተቻለ መጠን አሁን ከደረስንበት እነዚህን ሁሉ ፈተናዎችን እንደገናም በመሻገር ደርሰናል በሚል ደረጃ ሳይሆን ገና ብዙ ያልተሟላ ገና ብዙ መሰራት ያለበት ስለሆነ በተቻለ መጠን ሁሉም በየደረጃው መረባረብ፣ መቀናጀት፣ መናበብ አስፈላጊ እንደሆነ ለማንሳት ነው። አሁን የመጣውን ለውጥ ለማስቀጠል አመራሩ ቁርጠኛ መሆን አለበት። አመራሩ መትጋት አለበት። አመራሩ በጽናት ይህንን መከታተል አለበት። አሁን የመጣው ለውጥ በቂ ነው ብሎ ካለ የመጣው ስኬት ታስሮ ነው የሚቀረው። ታስሮ ይቀራል። ታስሮ እንዳይቀር ለወደፊት ማገስገስ እንዳለበት ቅድም በፕሬዘንቴሽን ወቅት ላይ እንዳነሳ ነው የቪየትናምና የናይጄሪያ እንዳይሆን ቀስ በቀስ ማድረግ ያለበትን አመራሩ በቁርጠኝነት ቀንና ማታ መስራት። የወላይታ ዞን የመንግስት ረዳት ተጠሪ አቶ መስፍን ቶማስ በዞኑ የታየውን አንድነት በማስቀጠል ለገዢ ትርክት ቅድሚያ በመስጠትና እውነትን በመያዝ ከተቀናጀን አካባቢም ሆነ ሀገርን ወደ ተሻለ ምዕራፍ ማሻገር ይቻላል ብለዋል። ከጋራ እውነት ማንም መውጣት የለበትም። ማንም የሚጎትተው አይነት አካል ሊፈጠር አይገባም። በትክክለኛው ዳይሬክሽን ላይ ተግባብቶ መሄድ የሚያስፈልግ ስለሚሆን ሁላችንም ብንቀናጅ ትክክለኛውን እውነት ይዘን ለሁሉ አቀፍ እድገታችን የጋራ አድርገን ብንንቀሳቀስ ድላችን ቅርብ ነው።
ከስራ አጥነት፣ ከኑሮ ውድነት፣ ከመልካም አስተዳደር ጉዳዮችና ከሌሎች ችግሮች ጋር ተያይዘው ከህዝብ የሚነሱ ጥያቄዎችን ለመመለስ አመራሩ ቀንና ሌሊት መስራት እንደሚገባም ተመላክተዋል። አሁን ከህዝባችን የሚነሱ የህዝብ ምሬትም አለ። ከነዚህ ውስጥ አንዱ ኑሮ ውድነት አለ፣ ስራ አጥነት አለ፣ ሌላም ከዚህ ጋር ተያይዞ የሚነሱ ጉዳዮች አሉ። ለዚህ ጥያቄ አመራሩ ቀንም ማታም መስራት አለበት። የህዝብ ጥያቄ ትክክለኛ ጥያቄ ነው። በዞን ደረጃ አሁን ያጋጠሙ የኑሮ ውድነት፣ የስራ አጥነትና የመልካም አስተዳደር ችግሮችን ለመፍታት ህዝቡን በማስተባበር በትኩረት እንደሚሰሩ በውይይት መድረኩ የተሳተፉ አመራሮች ገልጸዋል። እንግዲህ ለኑሮ ውድነት ፍቱን መድኃኒት የሚባለው አቅርቦት መጨመር ነው፣ ምርታማነት መጨመር ነው። የግብርና ምርታማነት፣ የኢንዱስትሪ ምርታማነት መጨመር ነው። ይሄ ግብርናን የማዘመን ምርትን የመጨመር ቀደም ያልኩትን ስራ አጡ ወይም ሳይሰራ የሚበላ ሰው ኃይል እንዳይኖር እና አምራች ዜጋ መፍጠር ቁጭ ያለ ጉልበት እንዳይኖር የማድረግና በሰፊው ያለን አቅም በብዛት መጠቀምና በትንሽ መጠን ያለን አቅም በትንሹ ቆጥበ መጠቀም ለውጥን የመጣውን ለውጥ ማኔጅ ማድረግ ያስፈልጋል። ስለዚህ አንዱ ቻሌንጅ ብለን የወሰድነው አንዱ የስራ አጥነት ነው። ይህን የስራ አጥነት ችግርን መቅረፍን ይጠይቃል። በመድረኩ የመሃል ዘመን ወጥመድ መሻገር በሚል መሪ ቃል የተለያዩ ሀገራት ተሞክሮ ከሀገራችን አሁናዊ ነባራዊ ተጨባጭ ሁኔታ ጋር ያዛመደ ሰነድ ቀርቦ ውይይት ተካሂደዋል። የህብረት ስራ ማህበራትን ወደ ኢንዱስትሪና ኢንቨስትመንት ለመቀየር እየተሰራ መሆኑን የወላይታ ዞን ህብረት ስራ ጽህፈት ቤት አስታወቀ። የአረካ አካባቢ የትምህርት ባለሙያዎች የገንዘብ ቁጠባና ብድር ስራ ማህበራት ለአባላቱ ብድር ከመስጠት ባለፈ ወደ አክሲዮን ሊያድግ እንደሚገባ አባላቱ ተናግረዋል። የአረካ አስተዳደር በበኩሉ ማህበራት በአካባቢያቸው የሚስተዋለውን የኑሮ ውድነትን ለመቀነስና ለመከላከል ሚናቸው ከፍተኛ መሆኑን ገልጿል። ሂሩት የምሩ ተጨማሪ አላት። ጅማሬውን በ1988 በ36 አባላት እንደሆነ የሚነገርለት የአረካና አካባቢዋ የትምህርት ባለሙያዎች የገንዘብ ቁጠባና ብድር ህብረት ስራ ማህበር በመጣባቸው ዓመታት ለአባላቱ ዘርፈ ብዙ አገልግሎት ሲሰጥ መቆየቱን አባላቱ ተናግረዋል። ይሄ ማህበር ያው አሁን ባለው ሁኔታ ላይ ከ40 እስከ 40 በሚሆኑ መምህራን የተጀመረ ሆኖ ግን በአሁኑ ሰዓት ከ760 በላይ አባል ያለበት የራሱንም ካፒታል እስከ 33 ሚሊዮን ብር አድርሶ ለህብረተሰቡ በብድርም በመደበኛና በአጭር ጊዜ ብድር የተለያየ አገልግሎት እየሰጠ ያለ ማህበር ነው። ይሄ ማህበር ለዚህ አካባቢ የሰጠው ጥቅም እኔም ከተጠቃሚዎቹ አንዱ ነኝ። ምናልባት ቤት ሲሰራ ተበድሬ ተጠቅሜ ያለው፣ አጥር ሳጥር ተጠቅሜ ያለው፣ ለትምህርት ስራ ተጠቅሜ ያለው። ማህበሩ እኔ አባል የተቀላቀልኩበት ከ1888 ዓመተ ምህረት እስከዚህ ድረስ አለው። ከማህበሩ ግን ብዙ ጥቅም አግኝቻለሁ። ምክንያቱም ብዙ እኔ በአቅማችን ማድረግ የማንችላቸውን ነገሮችን ቆጥበን ብዙ ጥቅምን አግኝተናል፣ ትርፍም አግኝተናል እና ጥሩ ማህበር ነው። እንግዲህ ከዚያ ከአካባቢው ካለው ማህበራት ሁሉ አንጋፋ ማህበር ብለን የምንጠራው ይሄ ማህበር ነው። 1988 አካባቢ ነው ይሄ ማህበር የተቋቋመው። ያ ማለት ዛሬ 29 ዓመት አካባቢ ነው። በዛ ልክ አላደገም። በዛን ሰዓት በትንሽ ገንዘብና በውስን አባላት ነው የጀመረው። መምህራን ብቻ ነው የጀመረው። ዛሬ ላይ የትምህርት ባለሙያዎችና ሌላ ሰራተኞችን አቅፎ በጣም ሰፊ የሆነ እኛ ተጠቅም ያለው በራሴ ምንድነው ለትምህርትም ከዚህ በቆጠብኩት ልክ 50% ወለድ ማነው 50% ተጨማሪ ብድር እየተሰጠኝ ትምህርትን ተመር ያለው። በማህበሩ እየተስተዋለ የሚገኘውን የብድር አመላለስ ችግር ለመፍታት በቅንጅት በመስራት እንዲሁም አባላቱ የሚበደሩትን ብድር ህጉን በጠበቀ መልኩ ሊመልሱ እንደሚገባም ተጠቁሟል። አባላቱ ገንዘብ ይበደርና በጊዜ ያለ መመለስ ችግር አለ። ይሄ ነው ዋና ማነቆ ቢሆን የተወሰኑ ደግሞ እስከ ፍርድ ቤት ተከሶ የሚመልሱበት አግባብ ስላለ ይሄ መታረም ያለበት ጉዳይ ነው። አባሉ ደግሞ የኔ ነው ገንዘቡ የኔ ነው ይሄ ሀብት የምሎን መረዳት መቻል አለበት የሚል ሐሳብ አለኝ። አንዳንድ አባላት ብድር ከወሰዱ በኋላ ብድርን በወቅቱ አለመክፈል፣ ቁጠባቸው ደግሞ ሌሎቹ ብድር ከከፈሉ ደግሞ ቁጠባ በአግባቡ ያለ ማስካሄድ ነገር፣ እጣ ያለ መግዛት ነገር
ይሄ በጣም ገጥሞናል። የህብረት ስራ ማህበራት ወደ ኢንዱስትሪና ኢንቨስትመንት ለመቀየር እየተሰሩ ያሉ ጅማሬዎች ስለመኖራቸው የተገለጸ ሲሆን ማህበራቱ እንደ ሀገር እየተስተዋለ የመጣውን የኑሮ ውድነትን ለመቀነስ ፋይዳቸው የጎላ መሆኑ ነው የተነገረው። እንደኛ አሁን ማህበራት በርካታ ማህበራት አሉ። እነዚህ በሰንበት ገበያ እነዚህ አሁን የኑሮ ውድነትን ቅነሳን በተመለከተ ማህበራት ያው ሚናቸውን እየተወጡ ያሉበት ሁኔታ አለና ጥሩ ነው። እነዚህ አሁን ገንዘብ ቁጠባ አሁን የዚህ አርካና አካባቢያ ገንዘብ ቁጠባ ማህበር ለዞንም ጭምር ሞዴል የሚሆን ለዞንም ጭምር ቅመራ የሚቀመርበት ማህበር ስለሆነ ማህበራት ያው ከኛም ከጽህፈት ቤት በኩል ድጋፍና ክትትል በማድረግ ቁጥጥር በማድረግ ያሉበትን ደረጃ በመለካት ያው ዛሬ ጠቅላላ ጉባኤ እንዲያካሂዱ በጋራ አድርገን የተሳካና ያማረ ጉባኤ እንደነበረ ነው። ጥራይ ያስፈልጋል። ተሰበሰበ፣ ተቆጠበ፣ ገንዘብ መጣ ገንዘቡ ተሰብስቦ ዘን ምንድነው አላማው? ማህበር ነው። ምናልባትም በኋላ ማህበራዊ መስተጋብሮች ይኖራሉ። እነኚህም ከመፍታት አኳያ ያለው ርቀት የታሰበው ራዕይ ምንድነው የሚለው በማህበሩ ተወያይቶ ውስጥ ደንብ ወጥቶ ጸድቆ ወደ ስራ መገባት መቻል አለበት። ኢንተርፕራይዝ ብቻ መሆን መቅረት የለበትም። ኢንዱስትሪያሊስት መሆን አለበት። ኢንቨስተር መሆን አለበት። ይሄ ማህበር መሬት መውሰድ አለበት። እዛው ላይ መገንባት አለበት። ማልማት መቻል አለበት ማለት ነው። በቀጣይ የውስጥ ካፒታላቸው እያደገ የሚሄድ የአባላት ተጠቃሚነትን የሚያረጋግጡ በሀገር ኢኮኖሚ ላይ አስተዋጽኦ ማበርከት የሚችሉ ማህበራትን የመፍጠር ጉዳይ እጅግ በጣም ከፍተኛ ስራ የሚጠይቅ መሆኑን ይዘን በዚህ ደረጃ እየሰራንም እንገኛለን። ወደፊትም ለመስራት ከዚህም ያሰባሰብነውን ግብአት የእቅዳችን አካል የምናደርግ መሆኑን ለማስቀመጥ ፈልጋለሁ። ማህበሩ 19ኛው ዙር ጠቅላላ ጉባኤውን በአረካ ከተማ ያደረገ ሲሆን ማህበራቱን የሚመሩ አመራሮችን ሹምሽረትና ለማህበሩ ከፍተኛ አስተዋጽኦ ያደረጉ ብሎም ከፍተኛ መጠን ያለው ቁጠባ ለቆጠቡ አባላቱ የማበረታቻ ሽልማት በመስጠት ጉባኤው ተጠናቋል። ኢትዮጵያ በትምህርት ዘርፍ መሰረት በመጣል የተፈጥሮ ሀብትን በመጠበቅ ለቀጣይ ትውልድ የሚጠቅም ሀገርን ለመፍጠር የሰለጠነ የሰው ኃይል ያስፈልጋታል አለ ወርልድ ቪዥን ኢትዮጵያ። ወርልድ ቪዥን ኢትዮጵያ ከትምህርት ሚኒስቴር ጋር በመተባበር ተማሪዎችን ከማሰልጠን ባሻገር ለበርካቶች የስራ ዕድል ለመፍጠር ማቀዱንም ገልጿል። ወርልድ ቪዥን ኢትዮጵያ የደቡብ ኢትዮጵያ ክልልን ጨምሮ ለ4 ክልሎች የተፈጥሮ ሀብት ጥበቃ ዙሪያ ሙያዊ ስልጠና ሰጥቷል። ለታረቀኝ ተስፋዬ ዘገባ ማሩ ሞላ። አካባቢን ባለመንከባከብ እንዲሁም ደንን በመጨፍጨፍ አካባቢ በመራቆቱ በርካታ ሀገራት ለአየር ብክለት በመጋለጥ የተለያዩ ጉዳቶችን እያስተናገዱ መቆየታቸው ይታወቃል። ይህን ጉዳት ለመቀነስ ተፈጥሮን በመንከባከብ ለኑሮ ምቹ የሆነ አካባቢ ለመፍጠር ወርልድ ቪዥን ኢትዮጵያ ከትምህርት ሚኒስቴር ጋር እየሰራ ይገኛል። የተፈጥሮ ሀብትን በመንከባከብ ለቀጣይ ትውልድ ለማስተላለፍ ኃላፊነት ወስደው ከተማሪዎች ጋር መስራት ቅድሚያ የሚሰጠው ጉዳይ መሆኑን የወርልድ ቪዥን ኢትዮጵያ አስተባባሪ አቶ ብሸት ደግነት ተናግረዋል። መሬት ውስጥ ዘር አለ፣ መሬት ውስጥ ፎረስት አለ፣ መሬት ውስጥ ችግኝ አለ። ያን የተደበቀውን ዘር፣ ያን የተደበቀውን ሲድሊንግ፣ ያን የተደበቀውን ፎረስት እንዲወጣ እድል መስጠት ነው። እድል የሚሰጠው ደግሞ ሁሉም በዚህ ጉዳይ ላይ እውቀት ኖሮት ከዩኒቨርሲቲ ጀምሮ እስከ ታች ድረስ ያለው የተማሪዎች በተማሪዎች የትምህርት ሂደት ውስጥ ሲካተትና ያንን ለማድረግ አስፈላጊውን ነገር ስናደርግ ነው። ይህንን ስራ ለሌሎች ለማስቀጠል ለሌሎች ለማስተላለፍ ካስኬድ ለማድረግ እኛ ነን፣ እናንተ ናችሁ። አዲሱ የትምህርትና ስልጠና ፖሊሲ ከተዘጋጀ በኋላም ስርዓተ ትምህርቱን በመከለስ ወደ ተግባር መግባታቸውን የጠቆሙት በትምህርት ሚኒስቴር ስራና ተግባር ስርዓት ትምህርት ክፍል አስተባባሪ የሆኑት አቶ ማተቢያ ለማየው ይህ ስልጠና በቀጣይ ለበርካታ ተማሪዎች የስራ ዕድልን ይፈጥራል ብለዋል። ወደ 40 የሚጠጉ የሙያ አይነቶች ተመርጠዋል። ተማሪዎች የሙያ አይነቱን እንዲመርጡት ይጠበቃል። የዚህ የናቹራል ሪሶርስ ማኔጅመንት የሙያ አይነት አካባቢን መጠበቅ፣ መንከባከብ፣ መልሶ እንዲያገግም ማድረግ የሚሉ ይዘቶችን ይዟል። ይህን ከተማሩ በኋላ ተማሪዎች በሌቭል 1 ግራጁዌት ያደርጋሉ፣ በደረጃ 1 ግራጁዌት ያደርጋሉ። ሲፈልጉ ተቀጥረው መስራት ይችላሉ፣ ሲፈልጉ ስራ ፈጥረው መስራት ይችላሉ። ከፈለጉ ደግሞ በቴክኒክና ሙያ ሌቭል 2 ብለው መቀጠል ይችላሉ። ያለበለዚያም ደግሞ ዩኒቨርሲቲ ጆይን አድርገው ሙያውን እያሳደጉ መሄድ የሚችሉበት አማራጭ ነው የፈጠር ነው።
የተፈጥሮ ሀብት ለሁሉም ነገር ምንጭና በህይወት የመኖር ጉዳይ በመሆኑ ተፈጥሮን በመንከባከብ ለኑሮ ምቹ አካባቢን መፍጠር ይቻላልም ተብሏል። ኤፍኤምኤንአር የምንለው ነገር በአርሶ አደሮች ደረጃ የተጎዳን መሬት ወደ ልማት መቀየር እንዲያገግም ማድረግ የሚል አቅጣጫ ይዞ የሚሰራ ስራ ነውና ይሄንን በትምህርት ካሪኩለም ውስጥ ማስገባት በጣም ወሳኝ ነው። ወሳኝ የሆነውም ለምንድነው? ሁሉንም ነገር ከተፈጥሮ እንማራለን። ሳይንስ ብዙ የሳይንስ እውቀቶች፣ ቴክኖሎጂዎች የመጡት ተፈጥሮን በማየት ነው። ስለዚህ የተፈጥሮ ሀብታችንን በደንብ ከጠበቅን ለሳይንስም ትልቅ አስተዋጽኦ ያደርጋል ማለት ነው። አሁን ይሄ ስልጠና በዋናነት ስርዓተ ትምህርት ውስጥ ይህንን አካባቢ ጥበቃ ጉዳዮችን እንዴት አካተን ተማሪዎች ከስር ጀምሮ ከቅድመ አንደኛ እስከ ላይኛው የክፍል ደረጃ እስከ 12ኛ ክፍል ባሉ ደረጃዎች አካባቢያቸውን እንዲጠብቁ። አካባቢ መጠበቅ ማለት በህይወት የመኖር ጉዳይ ነው። አካባቢ መጠበቅ ማለት ቀጣይ ምቹ የሆነች አካባቢ ለቀጣይ ትውልድ የማስተላለፍ ጉዳይ ስለሆነ ይህንን ከታች ጀምሮ ህፃናት ተማሪዎች አውቀው ይህንን እውቀት ጨብጠው እንዲያድጉ ከማድረግ አንጻር ትምህርት ሚኒስቴር አዘጋጅተው እዚሁ ከአራቱ ክልሎች ለተውጣጡ ለትምህርት ባለሙያዎች የአሰልጣኞች ስልጠና እየሰጠ ነው። የኤፍኤምኤንአር ትምህርትን በትምህርት ስርዓት ውስጥ በማካተት የተፈጥሮ ሀብትን ለመጠበቅ ወርልድ ቪዥን ኢትዮጵያ ከትምህርት ሚኒስቴር ጋር የሚሰራውን ስራ ተግባራዊ ለማድረግ ሰሞኑን ደቡብ ኢትዮጵያን ጨምሮ ከ4 ክልል ለተውጣጡ ባለድርሻ አካላት ስልጠና ተሰጥቷል። ከግንቦት 6 እስከ 15 2017 ዓ.ም ድረስ ባሉት 10 ተከታታይ ቀናት በሚሰጠው የኩፍኝ በሽታ መከላከያ ክትባት ዘመቻ ላይ ህብረተሰቡ ተሳትፎ ሊያጠናክር እንደሚገባ የደቡብ ኢትዮጵያ ክልል ጤና ቢሮ አሳሰበ። የክትባት ዘመቻው ከሌሎች ተግባራት ጋር ተቀናይቶ በሁሉም የክልሉ አካባቢዎች በጤና ተቋማትና በጊዜያዊ የክትባት መስጫ ጣቢያዎች እንደሚሰጥም ነው የተገለጸው። ቢሮ የክትባት ዘመቻውን አስመልክቶ ለሚዲያ ባለሙያዎችና ኃላፊዎች በጂንካ ከተማ ስልጠና ሰጥቷል። ባልደረባችን ታደለ ፎላ የስልጠና መድረኩን ተከታትሎታል። እድገት እስራኤል ያቀርበዋል። የክትባት ዘመቻውን አስመልክቶ ለሚዲያ ባለሙያዎች በተዘጋጀው መድረክ ላይ የተገኙት የቢሮ ምክትል ኃላፊና የሕክምና አገልግሎቶች ዘርፍ ኃላፊ አቶ ናፍቆት ብርሃኑም ክትባቱ ከሌሎች ተግባራት ጋር ተቀናጅቶ ወደ 5000 በሚጠጉ ጊዜያዊና በቋሚነት የተዘጋጁ የሕክምና ጣቢያዎች እንደሚሰጥ ገልጸው ለዘመቻው ስኬታማነት ሁሉም የበኩሉን እንዲወጣ አሳስበዋል። ከፊታችን ግንቦት 6 ጀምሮ ለ10 ቀን የሚቆይ የተቀናጀ የኩፍኝ ክትባት ለማህበረሰባችን እናደርሳለን። ይህም ከ5 ዓመት በታች ያሉ በ12ቱም ዞኖች የሚገኙ ከ1.2 ሚሊዮን በላይ ልጆችን ክትባት እንሰጣለን። ይህም የሚሰጠው ወደ 5000 በሚጠጋ ጣቢያዎች ነው ማለት ነው። ለኩፍኝ በሽታ መከላከያ ክትባት ዘመቻ ተገቢ ዝግጅት መደረጉን የተናገሩት የክልሉ ጤና ቢሮ የህፃናት ጤና ከፍተኛ ባለሙያና የህፃናት ክትባት አስተባባሪ አቶ አብዱልቃድር ሁሴን የኩፍኝ በሽታ በህፃናት ጤና ላይ እያደረሰ ያለውን ጉዳት ለመቀነስ በቁርጠኝነት እየተሰራ መሆኑን አመላክተዋል። አስተባባሪዋ ያይዞም ከዚህ በፊት ምንም አይነት ክትባት ያላገኙ ጀምሮ ያቋረጡ ህፃናት በዘመቻው ትኩረት እንደሚሰጣቸው ጠቁመዋል። ሰፋ ያለ ዝግጅት አድርገን እየተንቀሳቀስን ያለነው እኛ ለማህበረሰባችን ህፃናት በምንም አይነት መልኩ ከዚህ በኋላ በኩፍኝ በሽታ መጠቃትም የለባቸውም። እኛ መስራት እየቻልን ህፃናቶቻችን ልጆቻችን መጎዳት የለባቸውም የሚለውን አቋም ይዘን እየተንቀሳቀስን እንዳለ እንዲታወቅ ያስፈልጋል። ሌላኛው ከዚህ ጎን ለጎን ከዘመቻው ጋር ከኩፍኝ ክትባት ዘመቻው ጋር ሌሎች በርካታ አገልግሎቶችን አቀናጅተናል። አንደኛው በመደበኛ ክትባቱን ያላገኙ ህፃናት እኛ ዜሮ ዶዝ ብለን የምንጠራቸው አሉ እና ጀምሮ በመደበኛው የክትባት መርሃ ግብር ክትባትን ያልጨረሱ ህፃናት ወይም ደግሞ አንደር ቫክሲኔትድ ብለን የምንጠራቸውን ህፃናት ለይተን እንከትባለን። በመድረኩ የተገኙ የሚዲያ ባለሙያዎችና ኃላፊዎች በተለያዩ የሚዲያ አማራጮቻቸው መረጃውን ለህብረተሰቡ በማድረስ ኃላፊነታቸውን እንደሚወጡ አረጋግጠዋል። እኔ እንደ ማህበረሰብ ቴሌቪዥን እንደ ማህበረሰብ ሬዲዮ በጣም አቅም ያለው ማህበረሰብ ሬዲዮና ቴሌቪዥን ያለበት
ደቡብ ኢትዮጵያ ክልል ለምሳሌ የኮሬ ማህበረሰብ ሬዲዮ አለ፣ የወላይታ ማህበረሰብ ሬዲዮ አለ፣ የዲላ ማህበረሰብ ሬዲዮ አለ፣ የኡባ ማህበረሰብ ሬዲዮ አለ፣ የአሪ ማህበረሰብ ሬዲዮ አለ። በጣም ናሽናሊ ትልቅ ሚዲያዎች ትልቅ ተፈላጊነት ያላቸው የሬዲዮ ጣቢያዎችን እሱን ብትጠቀሙ ነው። አሁን በእኛ ካችመንት በ3 ዞኖች ነው የኛ ሬዲዮ አገልግሎት የሚሰጠው። በ9 ብሔረሰብ በአርባ ምንጭ ማዕከል አድርጎ የሚሰራ አማርኛን ጨምሮ በ9 ብሔረሰብ ነው የሬዲዮ ስርጭት የምናካሂደው። ስለዚህ በእነዚህ ሁሉ መልእክት ማስተላለፍ ደግሞ በጣም ትልቅ አቅም ነው። ዋናነት እንግዲህ የክትባት ዘመቻው በየጊዜው በተለያየ ጊዜ ያው ይሰጣል። የፖሊዮም ይሁን ሌሎች የኩፍኝ እንደዚሁም ሌሎች ክትባት ዘመቻዎች መደበኛም በመደበኛ ባልሆኑ መንገዶች የእንትኑ ዘመቻው ይሰጣልና ክትባት ዘመቻው ህዝቡ ግን ያው እኛ በምናስተላልፋቸው መረጃዎች የህዝቡ አዌርነስ ከመቼውም ጊዜ በላይ እና ከናንተ ጎን ሆነን በምንሰራቸው ስራዎች ስኬታማ ነው ብሎ መውሰድ ይቻላል። አሁንም እንግዲህ የተጀመረው የዚህ የኩፍኝ የተቀናጀ የኩፍኝ አገልግሎት ክትባትን በተመለከተ ከግንቦት 6 እስከ 15 ይሰጣል ሲባል እንግዲህ አሁን ከዚህ ሰዓት ጀምሮ የምንሰጣቸው መረጃዎች ለህዝቡ ትልቅ አዌርነስ ነው ብሎ መውሰድ ይቻላል። ክትባቱ በክልሉ በ12ቱም ዞኖች 1,237,563 እድሜያቸው ከ9 እስከ 59 ወር ላሉ ህጻናት የሚሰጥ መሆኑን ከክልሉ ጤና ቢሮ የተገኘ መረጃ ያመላክታል።